አሊፍ ባታ ያለው ትንሽ የቀራው አላወቀ መስሎች ወላሂ ወተላሂ ያውቆታል። በእውነት አላህን የሚፈራው ማንም አይደለም ከባሪያዎቹ ሁሙል ዑለማዎቹ ነገርኳቸዋል። ልጄ እውነትን ነው ያስከው፣ ወደዚህ እንዳትመጣ ደብቀህ ኑር አሉኝ። ዑለማዎቻችንን እኛ ካላላቅናቸው፣ እኛ ካላከበርናቸው ሌላው ያከብርልናል ብሎ ማሰብና መጠበቅ ዘበት። ሳገኘው ጺሙ ጀለቢያው ምናምኑ ለየት ብሎ አገኘውታል። አናለክ እንዴት ይሄ ማንነት ከየት መጣ ብየስል ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን፣ አዋቂና አላዋቂ እኩል ይሆናሉን ብለዋል። ታላላቅ የሚባሉ አኢማዎች አይነሁም ሁም ፊ ስጁድ እስር ቤት ነው። الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. أما بعد أيها الأحبة، كتاب الكبائر للإمام الذهبي رحمه الله كتاب درساتنا زاري تلانتنا 33 يوم بياتشو نبرة 32 بياتشو نبر 33 يزاري 34 يوم درساتنا. قال المؤلف غفر الله له ولنا ولكم ولسائر المسلمين الكبيرة 38 38ኛው ከባድ ወንጀል ከባባድ ወንጀሎችን ነው የዘረዘሩ ያሉት 38ኛው ስናይ ይሄ طلبة العلم ዑለማዎችን ዱዓቶችን ቃልቻን የሚመለከት ነው የዛሬው ደርስ። ቃልቻ በምንልበት ጊዜ መድረክ ወጥቶ ሊያስተምር የሚችል ኹጥባ ለማድረግ የሚችል እና መሰሎቹ ብቻ ለማለት ሳይሆን የትኛውም ዕውቀት ያገኘ ሰው በዚያ ዕውቀቱ መስራትና አለመስራቱን እምናይበት ደርስ ነው። ኢዘን በየመስጂዱ ኹጥባ ስንሰማ፣ ሙሐደራ ስናደምጥ፣ ዒልም ስንቀራ የዕውቀት ደረጃችን ከፍ ዝቅ ይበል ይለያይ በደረጃ እንጂ ሁላችንም የሆነ ነገር የሆነ ግንዛቤ አለን። ያንን የማስተላለፍ ግዴታ እንዳለብንና ያላስተላለፍን እንደሆነ ወንጀሉ ከባድ ወንጀል ስለመሆኑ ነው ዛሬ የምናየው። በሊጉ ዐኒ ወለው አያ የሚለው ሁላችንም የዳዕዋ ግዴታ እንዳለብን የማስተማር ግዴታ እንዳለብን አመልካች ነው። ያንን አማናና ሀደራ የሚበላ ሰው ደግሞ ጥፋቱ ምን ያህል የከፋ ነውና ምን ያህልስ ቅጣት ይመለከተዋል ስለሚለው ዛሬ ስናይ ሁላችንም ራሳችንን እንድንጠይቅና ስላጠፋነው ይቅርታ ጠይቀን ለወደፊት ደግሞ ዝግጁ እንድንሆን ይጠቁመናል። قال المؤلف غفر الله له ولنا ولكم ولسائر المسلمين التعلم للدنيا وكتمان العلم. ዛሬው ከባድ ወንጀል التعلم للدنيا ዱንያን ታሳቢ አድርጎ መማር علم الشرعي ማለት ነው። ቁርአን ሲቀራ ደሞዝ ተቀጥሮ ሊበላበት፣ ኪታብ ሲያቀራ ደሞዝ ተቀጥሮ ሊበላበት፣ ኸጢብነት ሲወዳደር ኸጢብ ለመሆን ሲወዳደር ደሞዝ ተቀጥሮ ሊበላበት፣ አስተማሪ ሆኖ ዳዒ ሆኖ መድረክ ላይ ወጥቶ ለማስተማር ሲጋበዝ ኦር ሲጠይቅ ከዚያ ነገር የሆነ ጥቅም አግኝቶ ሊበላበት ሊኖርበት ታርጌቱ ያና ያ ብቻ ከሆነ ግቡ ከባድ ወንጀል ስለመሆኑ እናያለን። ሌላውና ሁለተኛው ደግሞ ወኪትማኑል ዒልሚ ያወቀውን ነገር መደበቅ አለማስተላለፍ በአንድም በሌላም ምክንያቶቹ ምንድናቸው ስለሚለው በደንብ መብራራት ስላለበት ማህበራዊ ችግርም አለ፣ ኢኮኖሚያዊ ችግርም አለ፣ ፖለቲካዊ ችግርም አለ፣ ባህላዊ ችግሮችም ይኖራሉ እዚህ ውስጥ። ስለዚህ ይህንን ሚዛናዊ አድርጎና አቻችሎ መሄድ መቻል ይጠበቅበታል። አንድ ዓሊም ወይንም ጣሊበል ዒልም ሆኖ ሲያበቃ ማህበረሰብን ለማስተማር መድረክ ይወጣ ሰው። ኢዘን በእነዚህና መሰል ችግሮች ምክንያት ዒልሙን የሚደብቅ ሰው ያለበትን ቅጣት ካየን ማወቅ ብቻ አይደለም የሚያዋጣው ማሳወቅም ጭምር ነው ስለሚለውም ጭምር እንድናይ ይረዳናል። ቃል አላሁ ተዓላ
إنما يخشى الله من عباده العلماء قل هل يستوي الذين يعلمون والذين لا يعلمون بله بلاچو እስቲ አዋቂና አላዋቂ እኩል ይሆናሉን አበደን ሊሆኑ አይችሉ እንኳን علم الشرعي ያወቀና ያላወቀ ቀርቶ ዓለማዊ ትምህርት ያወቀና ያላወቀ እንኳን እኩል አይሆን ዕውቀት የሚባለው ነገር በቃ የሰው ልጆች ከሌሎች ፍጥረታቶች የተለዩበትና የላቁበት حتى ከመላእክት ከፍ ያሉበት ማንነታቸው የዕውቀት ጉዳይ ነው አላሁ ጀለ ወዐዝ መላእክቶችን ኢኒ ጃኢሉን ፊል አርድ ኸሊፋ ምድር ላይ ተተኪ አንዋሪ ነኝ እኔ ብሎ ሲል أتجعل فيها من يفسد فيها ويسفك الدماء ونحن نسبح لك ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون أني ملك مدر لي تتكيل أنواري نين بلو اندنقرت سينقراتشو الله رك عندو ليلون يمياتفا دم يميفاسس يميبالا ያንተን ሐቅ ማቅ የርስ በርሳቸውን ሐቁቅ የማይጠብቁ እንደው ጥፋት የበዛባቸውና ማጥፋት ማንነታቸው የሆነን የሰው ልጅ ተፈጥራለህ እንደ ያ ረብ አንተን ስለመገዛት አንተን ስለማጥራትና ስለማለቅ ከሆነ እኛ ደግሞ نحن نسبح بحمدك ونقدس لك አንተን እናጠራሃለን እናመሰግናሃለን ደግሞም نقدسك ጥርት ያልክ እንከንና ጉድለት የሌለብህ ይያለን እናልቀሃለን ከፍ ከፍ እናደርጋለን ስለዚህ የሚገዛህን ባህሪያ ማብዛት ፈልገ ከሆነ በእኛ ደረጃ ጥራት በተሞላበት ኢባዳ ሊገዙ አይችሉም ማንነታቸው ያንን አይፈቅድላቸውም ስለዚህ ለምን ትፈጥራለህ በማለት ሐሳባቸውን ገለጹ የዚያን የአላሁ ጀለ ወዐዝ ምን አለ ኢኒ አዕለሙ ማ ላ ተዕለሙ በመፍጠሬ ምክንያት ያለውን ሕክማ ሚስጥሩን እኔ ያውቃለሁ እናንተ አታውቁ ብቻ ለፈጠር ነው ብዬ ነግሬያችኋለሁኝና መጨረሻውን ቁጭ ብላችሁ ተመልከቱ ብሏል ኢዘን ከፈጠረ በኋላ قال انبئوني ሲንገሩኝ ስለዚያም ነገር ንገሩኝ ብሎ ያለ ጊዜ قالوا لا علم لنا الا ما علمتنا እኛ ምን ዕውቀቱ አለንና ነው ምን ነግርህ አንተ የነገርከንን ብቻ ነው የምናውቀው እኛ ምንም አናውቅም አሉ መላእክቶች ይሄ ምንድነው ያ ምንድነው ብሎ ይጠይቃቸው ጊዜ አንተ ያልነገርከንን እኛ ከየት እናውቃለን قال انبئهم ለአደም ደግሞ ንገራቸው አሳውቃቸው አለ አየ አሁን አደም አለይሂ ሰላም ከመላእክቶቹ ልቆ ከፍ ብሎ ከጂኒውም ልቆ ከፍ ብሎ አላሁ ጀለ ወዐዝ ለአደም ስግደት እንዲያደርጉ ትእዛዝ ያስተላለፈበት ሚስጥሩ ከመላእክት አደም የላቁበት ሚስጥሩ ምንድነው የዕውቀት ጉዳይ ነው وعلم آدم الأسماء كلها الله جل وعلا لآدم የሁሉንም ነገር ስም አሳወቃቸውና ለመላእክቶች ንገር ብሎም አላቸው አየዚያ ጋር ከፍታው ጀመረ ኢዘን የሰው ልጆች ከፍታ ሁሉም ከፍ ያሉ የሚሄዱበት ሚስጥሩ ዕውቀትና ዕውቀት ላይ ነው እንጂ በሌላ ነገር ከፍታ ጊዜያዊ ነው ወቅታዊ ነው የሆነች የአቧራ ጉዳይ ነው ሲቦንና ሲተን ያ ማንነት ያልቅና ትክክለኛው ማንነታቸው የሚረጋገጥበት ቀን ቅርብ ይሆናል አማ የዕውቀት ጉዳይ ግን ከፍ ያለ ይሄዳል እንጂ ዝቅታ አይመጣም ዕውቀት በሀብት ብቻ ከሆነ ከፍታው ያ ሀብት ሲሄድ ማንነቱ ይረጋገጣል በወገን በጎሳ በመናምን በብሔር በጊዜ በመናምን ከሆነ ያ ነገር በሚያልፈበት ሰዓት የሱ ማንነት ቁልጭ ብሎ ይወጣል የዕውቀት ጉዳይ ግን ጊዜ አይዳኘው ጊዜ እንትን የሚለው ነገር አይደለም ዓሊም ነው من يوم ما تعلم الى يوم موته ማንነቱ ተጠብቆና ከብሮ ዕውቀቱ ላይ ዕውቀት እየጨመረ እየላቀና ሹህራው እየጨመረ ከፍታው እየተረጋገጠና ተደራሽነቱም ሁሉ ጋር እየደረሰ ነው የሚሄደው የዕውቀት ባለቤት ከዚያም ካለፈም በኋላ አሻራውም አይጠፋም ካለፈ በኋላ እንኳን እስቲ ታላላቅ ኢማሞችን እንደምሳሌ ያደረገን እናምጣ ኢማሙ ሻፊዒ ትላለ ኢማሙ ማሊክ ትላለ ኢማሙ አህመድ ኢማሙ ማም ፈላን አላህን ይልክ የታላላቅ ሰለፎችን ስም ትጠራለህ እነዚያ ሰለፎች
ስለ ሀብታቸው የሄድክ እንደሆነ የሚበሉ የሚጠጡትን ያጡበት ጊዜ ታገኛለህ። እቤታቸውስ ወጪ የሚያወጡትን ነገር ያጡበትን ዘመን ታስታውሳለህ። ኪታቦቻቸው ላይ ስታነብ የነበረባቸውን እንኳን የረሃብን ችግርና የሚለብሱትን ያጡበትን ጊዜ ሙላ ታስታውሳለህ። ከአንድ ሀገር ወደ ሌላ ሀገር በሚሸጋገሩበት ጊዜ ኪታባቸውን ሊያሸክሙበት የሚችሉበትን የሰራተኛ መክፈያ አጥተው ኪታባቸውን ራሳቸው ወር ወይንም ከዛ በላይ የሚያስኬድ መንገድ ብዙ ኪታብ ተሸክመው ተጓዙ ማለትን ትሰማለህ። አንድ አህያ የሚገዙበት ብር የሌላቸው ማለት ነው። ነገር ግን ስማቸው ጎልቶና ነግሶ ኢላ አን የሪፈ አላሁ አልዐርض ወመን ዐለይሃ እስከ ዛሬም ድረስ ለወደፊትም ከፍ ብለው ጉነው ይሰማሉ፣ ይገለጻሉ፣ ይወራሉ፣ ስለነሱ ይወሳል። ስማቸው በተነሳ ቁጥር ፈኩሉ ዋሂድን የቁሉ ረሒመሁሙላህ የአላህ ረሕመት እነሱ ላይ የሆንባቸው ብሎ ይላል። ሚነል ኢንሲ ወሚነል ጂኒ ወሚነል ሐይዋኒ ወሚነል ሸጀሪ ወልሐጀር ሁሉም ዱዓ ያደርግላቸዋል፣ እስትግፋር ያደርግላቸዋል። መሰበብ ምንድነው? እዚህ ከፍታ ላይ እዚህ ማማ ላይ ያስወጣቸው ምንድነው ያልክ እንደሆነ ለዱንያ ወለልጃህ ወለልቀቢላ ወላ ሸይ ኢነማ አልአምሩ ልወሒድ ሻእኑ ልወሒድ ወሁወ ልዕልም ብቸኛው ነገር ዒልም ነው። ፈሊዛሊከ ስለ ዒልም በምናነሳበት ጊዜ አላሁ ጀለ ወዐዝ ኢነማ ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን አዋቂና አላዋቂ እኩል ይሆናሉን ብለዋል አላሁ ጀለ። ነገር ግን አለመታደል ሆኑ የዘመናችን ሰው መመዘኛው ሀብት ስለሆነ የዘመናችን ከራማ ሳንቲም ስለሆነ ሰዎችን የምንመዝናቸው በሀብታቸው መጠን ነው እንጂ ወይንም በስልጣናቸው ነው እንጂ ወይ በብሔራቸውና በጎሳቸው ነው እንጂ በእውቀትማ የምንመዝናቸው ሆኖ በነበር ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን አዋቂና አላዋቂ እኩል ይሆናሉን ብለዋል አላሁ ጀለ ወዐላ። ዓሊይ ረዲየላሁ ዐንሁ ወአርዳህ ከፋ ሊልዕልም ሸረፈን እውቀት ልቅና ይብቃው አን የደዒህ መን ለይሰ ፊህ ያሌለበት ሁላ ነኝ ብሎ መሞገትን መፈለጉ አለ። ኩሉ ዋሂድ ለው ቂለ ለሁ አነከ ዓሊሙን የፍረሕ አዋቂ እኮ ነህ እንዳንተ አዋቂ ማንም የለም እንደው ብሩህ ጭንቅላት እኮ ሰጥቶሃል ብለህ ስትለው የፍረሕ። ነገር ግን ምንም ስለማያውቅ ጃሂል እኮ ነህ እውቀት ችግር አለብህ እኮ ተብሎ ሲባል ይሸማቀቃል። ፈሊዛሊከ ቃለ ዓሊይ ረዲየላሁ ዐንሁ ወአርዳህ ወከፋ ሊልጀህሊ ዘመን አላዋቂነት ውርደት ይብቃው አን የተበረአ ሚንሁ መን ሁወ ፊህ ውስጡ ላይ ያለበት እንኳን ጃሂል ነህ መባልን አይፈልግም አይደል? ከአንተ እንደው ጃሂል ነህና ከአንተ ጋር መናገሬ ራሱ ስህተት ነው አሉ አይደል? ቃልቻው እዚሁ አንስተነዋል ያሉ ጊዜ እንደው ሸኹዬ ዋናው ሸህ ጋር መጣና እሳቸው ቀላቢው ናቸው። ምንድነው ቤቱ ሄደው የሚቀመጡበት ምንድነው የሚባለው? ቀላቢ ምን ነበር የሚባለው? ስሙ ጠፋኝ። አቦ ደረሳ በየገጠሩ የምንቀለብበት ነው። ዋናው ሸኽ አለቃ አለው። ደረሳዎችን እየወሰደ ደግሞ በየቦታው የሚቀልባል አይደል? እሱ ማለት ነው። ከዛ ከቀላቢው ጋር ተጣላና ያ ደረሳ መቼም እኔ ከጃሂል ጋር መናገር የራሱ ስህተት ነው ብሏል። ወደ ዋናው ሸኽ ሸክዋ ይዞ መጣ። ይሄው ደረሳው ሰደበኝ፣ አዋረደኝ። ምን አርጎ ዛሬ በዚህ ተጣልተን ጃሂል ነህ ብለዋል። ምን አለ እንደው ጃሂል ነህ ከሚለኝ ቢያንስ እንደው ሙናፊቅ ነህ እንኳን አይለኝም። ጃሂል ነህ ብሎ እንዴት ይለኛል? አየ ጃሂል የሚባለውን ነገር ኒፋቅና ጃህል እኮ ጭራሽ የተለያዩ ነገሮች ናቸው። ሰው ጃሂል ስለሆነ ጀሃነም አይወርድም። ሙናፊቅ ከሆነ ግን የከፋ ነው። ግን እሱን ራሱ ሙናፊቅነትን መረጠ። ጃሂል የሚባለው ነገር ሁሉም ከመጥላቱ የተነሳ ማለት ኢዘን እንደው ጃሂል ናችሁ ብዬ ብል ኦር ጃሂል ነህ ብላችሁ ብትሉኝ በቃ የመጨረሻ ደመኛችሁ እኔ ነኝ። የመጨረሻ ደመኞቼም እናንተ ነህ። ሆኜ እኮ ነው ሆናችሁ እኮ ነው። ስለዚህ ጃሂል ነው መባል ማንም አይፈልግም። ዓሊይ ረዲየላሁ ዐንሁ ለዚያ ነው ለመሃይብነት ውርደት ይብቃው። መሃይብ ሆኖ መሃይብ ሲባል ማንም መሃይብነቱን ለመቀበል አለመፈለጉ ብቻ ውርደት ይብቃው። ለእውቀት ደግሞ ክብር ይብቃው።
አዋቂ ያልሆነ ሰው አዋቂ ነህ መባሉ መፈለጉ አዋቂ ነኝ ብሎ መሞገቱ ለምን قل هل يستوي الذين يعلمون والذين لا يعلمون أواقينا على واقي كل هنا لونه إذن إخواني الجواب لا يستويان بفصم كولتم مكوكل أيهون عالم أكبرنهم على كبرنهم في السماوات وفي الأرض فهو عالم بسماهتم بمدرم عالم كف على يلاكن درجة يتلين لما؟ لأنه وارث للأنبياء نبياتوچن وراش سلوهنا ولأنه ولتنياو دمو تستغفر له الحيوانات حتى الحيتان في البحر حيوانات بمولو انسساو بمولو حتى بحر استيال أساساي كرنكوان لطالب العلم اللهم اغفر له وارحمه ياله دعاء يادر قلتال وارث للأنبياء يا نبياتوش وراشنو إذن يا الله جل وعزم كادرين وعالم طالب العلم يا الله سبحانه وتعالى كادرين يا الله جل وعز أمباسادر يا نبي صلوات ربي وسلام عليه كادرين فلذلك قال رب العزة والجلال من آذى لي وليا فقد آذنته بالحرب ينين وليوش آذى يادر بن سو كان يقار طورنة يقت أنبياء أوج الله على الله نبي صلوات ربي وسلام عليه قال الإمام الشافعي رحمه الله إن لم يكن العلماء أولياء الله عز وجل ومن الذي يكون كما قال علماء يا الله وليوش قالوا هنو من نتادى يا الله ولي وداج لبال مقبو إذن من آذى لي وليا يملو بكتتا يمن ملكته علماء تشنو إلى الإمام الشافعي رحمه الله عليه لمن قالاتشو يا الله أمباسادروች ናቸው ለምን ካላችሁ يا الله እንከፍታ يا الله ማንነት ወህዳንያውን ዒዛውን ጀላሊ ሁሉ ማንነቱን የሚያስተዋውቁት ላላዋቂዎች ለሙስሊሙም ለገይረ ሙስሊምም የሚያስተዋውቁት አላህን የሚያስተዋውቁት ዑለማዎቹ ናቸው فلذلك هل يستوي الذين يعلمون والذين لا يعلمون አዋቂዎችና አላዋቂዎች እኩል ይሆናሉን اخوان قاعده عامه ወይንም ጀነራል ነው ሁሉም ሊያውቀው የሚገባ ሊሰራበትም የሚገባ غصبا عنه ሊያምንበት የሚገባ የትኛውም ማህበረሰብ ክፍል ዑለማዎቹን ባከበረና ባላቀ ቁጥር ከፍታውና ልቅናው ለእልናው ተረጋግጦ ይኖራል ዑለማዎቹን በናቀና ዝቅ ባደረገ ቁጥር ውርደቱና ዝቅታው ይታወጃል هذا هو الحال في عصرنا ይሄ ነው በዘመናችን ያለው ነባራዊ ሁኔታ ዑለማዎችን ዱዓቶችን ተራ ማንነት ያለው ሰው ያብጠለጥላቸዋል ብድግ ብሎ ሲያበቃ وقد يكون بالسبب وقد لا يكون بالسبب በምክንያት ሊሆን ይችላል ያለ ምክንያት ሊሆን ይችላል በምክንያትም ቢሆን እንኳን الدين النصيحة قيل يا رسول الله لمن قال لله ولكتابه ولأئمة المسلمين أئمة المسلمين هم العلماء العلماء يأمرون والأمراء ينفذون هذه هي الحقيقة كما يقول شيخ فوزان رحمه الله علماء الناس ናቸው أئمة المسلمين የሙስሊም መሪዎች የሚባሉት ዑለማዎች ናቸው ኡመራዎቹ ዑለማዎቹ ስር ሆነው ነው የሚታዘዙት እውነታው ያ ነው የወትሮቹ ከፍታ የተረጋገጠው መሪዎቹ ዑለማዎች ነበሩ መንገድ አመላካቾቹ ዑለማዎች ነበሩ ለያንዳንዱ ኸሊፋ ዓሊም ነበረው ከላይ ነው ተሳስተሃል ተመለስ የሚለው ቃሉ በክብር የሚጠበቅለት ዓሊም ነበር በወትሮ
የዑለማዎች ደረጃ እየወረደ የባለስልጣኖችና የኡመራዎች ደረጃ ከፍ እያለ በመጣ ቁጥር ኡመተል ኢስላም ዝቅ እያለ ከራማውን እያጣ ዛሬ ላይ ደርሷል። ኢዘን አልዑለማኡ የእምሩን አልመፍሩድ ወልኡመራኡ ዩነፊዙን ነበር ወጉ። አመል የውም አልኡመራኡ የእምሩን ወልዑለማኡ ዩነፊዙን ሰዋኡን ረዱ አም ለም የርዱ። ዛሬ ግን ኡመራዎቹ ያዛሉ፣ ዑለማዎቹ ይተገብራሉ፣ ቢወዱም ቢጠሉ። هذا هو الحال في العالم إذا أبوا نولك አይደለም ከሸርዕ ጋር ይጋጫል፣ ሀገር ያጠፋል፣ ውድመት ያስከትላል፣ ልክ አይደለም ብለው ያሉ እንደሆነ سيكون مأواهم السجن ማረፊያቸው የሚሆነው መማቀቂያ እስር ቤት ነው። هذا هو الحال في العالم انظروا إلى جيراننا እስቲ ዙሪያችን ላይ ያሉ አገሮችን ሌላውን አገር እስላሚክ የሚባሉ አረብ አገሮችን እያቸው أكثر العلماء ታላላቅ የሚባሉ አኢማዎች አይነሁም هم في السجون እስር ቤት ነው ያሉት። لما لأن الأمار لأن الآمرون هم الأمراء والأمراء يأمرون في بعض الأحيان فيما لا يرضاه الله ولا رسوله صلى الله عليه وسلم. عندي الله أن نبيه ما يفكروا النجل يازو يشلالو. لمن من أجل سياستهم ለስልጣናቸው ለፖለቲካቸው ሲሉ ሊያዙ ይችላሉ። ኡመራዎቹ ዑለማዎቹ ነው ይሄ ነገር ልክ አይደለም ሸርዓን ይጋጫል ያሉ እንደሆነ ይገጥማቸው። ስለዚህ ከፊሎቹ እውነታውን ይዤ እሞታለሁኝ ብለው ይጸናሉ፣ ሌሎቹ ደግሞ ከመሞት መሰንበት ብለው ያስመስላሉ። هذا هو الحال. ለማንኛውም መቋጫዬ ዑለማዎቻችንን እኛ ካላላቅናቸው እኛ ካላከበርናቸው ሌላው ያከብርልናል ብሎ ማሰብና መጠበቅ ዘበት ነው። የዑለማዎቻችንን ደረጃ በጠበቅና ባላቅን ከፍ ባደረግን ቁጥር የኛ ከፍታ ደረጃው የሚመዘነው በዚያ ልክ ነው። ስለዚህ ሚዛናችንን እኛው እናውቃለን ማለት ነው። በእያንዳንዱ ልቦና ላይ የዑለማዎች ቦታ ስንት ኪሎ ነው? በእያንዳንዱ ልቦና ላይ። ስለዚህ የኛም ቦታ እንደ ገይሪና ያ ኪሎ ነው ያለን፣ ያ ማንነት ነው ያለን። በቃ هذا هو جزاء وفاق فكما تدين تدان. قل هل يستوي الذين يعلمون والذين لا يعلمون إنما يخشى الله من عباده العلماء. عدات الحصر إنما يخشى الله أرجعنا من أجراج በእውነት አላህን የሚፈራው ማንንም አይደለም ከባሪያዎቹ هم العلماء ዑለማዎቹ ናቸው አለ አላሁ ጀለ ወዐላ። فكما هو معروف لدى الجميع العلماء أربع ዑለማዎች አራት ናቸው كما يقول العلماء ومنهم صالح العثيمين رحمة الله عليه. العلماء أربع: علماء الحكومة وعلماء الأمة وعلماء المال وعلماء المربين. نزي عرتنات. إنما يخشى الله من عباده العلماء يتبالوت علماء هم علماء الربانيون. نزيانات علماء عرتنات عندنياو የባለስልጣኖች ዑለማዎች ለነሱ የሚኖሩ ለነሱ የሚሞቱ እነሱን ለማስደሰት ብቻ የተሰየሙ ዒልማቸውን ለነሱ ይሸጡ ማለት ነው። ዓለም ላይ አሉ። በቃ ፈትዋቸው የግድ እነሱን ማስደሰት መቻል አለበት። ዳዕዋቸው የግድ እነሱን ማስደሰት መቻል አለበት።
መድረክ ላይ ንግግራቸው የግድ እነሱን ማስደሰት መቻላል ያልሰሩትን ሰርተዋል ብለው እርኩሶችን ቅዱስ ናቸው ብለው የግድ ማወደስ መቻላል ዓለም ላይ እነዚህ ዑለማኡ ሱልጣ በመባል ይታወቃሉ ቁጥራቸው በሆነ ጊዜ ከፍና ዝቅ ሊል ይችላል የሆነ አካባቢ ቁጥራቸው ከፍና ዝቅ ሊል ይችላል ዓለም ላይ ግን እነዚህ ዑለማዎች አሉ ኢላ يرث الله الارض ومن عليها ይኖራሉ الذين يشترون بعلمهم ثمنا قليلا የሚባሉት እነሱ ናቸው በእውቀታቸው ተራን ነገር የሚገሙ ከዛች የሚለቃቀመው ነገር የሚለቃቀሙ ማለት ነው ከዛ በቃ ከባለ ስልጣን ዙሪያ ላይ ያ ጀማዓ የትኛውም ዓሊም ባለ ስልጣን ጭራ ከሆነ የሱ ነገር በቃ ይሄ የኔ ንግግር አይደለም የሰለፎቻችን ንግግር ነው የባለ ስልጣኖችን በር ያንኳኳ የሚውል ከሆነ ዓሊሙ በቃ ያ ሰውዬ ማንነቱ መውረድ ይዟል ለምን ከተባለ እዛ አካባቢ ከሄደ የግድ ማስደሰት አለበት የዕልም ዓለም አይደለም ያ ዓለም ሌላ የሲያሳ ዓለም የፖለቲካ ዓለም ስለዚህ ከዛ ጋር ለማመዛዘን የግድ ማለት መቻል ስላለበት ነው لا نعمم لمصلحة عامة ولمصلحة الأمة يمهد لنور ይችላል في العالم ኡማውን በሚጠቅም ነገር ማህበረሰቡን በሚጠቅም ነገር ሀገርን የሚጠቅም ነገር ለማረጋገጥ ወደዛ አካባቢ የሚያቀናና የሚሄድ በር የሚያንኳኳና ደጅ የሚጣና ሊኖር ይችላል ግን ማጆሪቲው ለግል ጥቅምና ፍላጎት ለውዳሴና ለሙገሳ ወቅታዊ ጥቅምና ወቅታዊ ነገር ለማግኘት ዛ አካባቢ ሲልከሰከስ የምታየው ነው አብዛኛው ዓለም ላይ ያለ لا نعمم ሁለተኛው የማህበረሰብን በማስደሰት ላይ የተሰየመ ዓሊም ነው በቃ የማህበረሰቡን ፍላጎት ብቻ ጠብቆ የሚሄድ ቢድዓ ነው ሱና ነው ሽርክ ነው ምናምን ነው ግድ የለበትም እሱ ብቻ ሰዎች መደሰት መቻል አለባቸው በሚያስተምሩ አስተምሮ ሰዎች መርካት መቻል አለባቸው ማጨብጨብ መቻል አለባቸው እሱ በሚናገረው ንግግር ላይ በቃስ በሰዎች ልቦና ላይ ነግሶ መኖር ይፈልጋል ተከብሮ መኖር ይፈልጋል ግንባሩ ተስሞ ጉልበቱ ተስሞ መኖር ስለሚፈልግ ሰዎችን የሚያስቀይም ነገር አይናገርም በአጋጣሚ ሳት ብሎት ቢናገር እና ኮስተርተር ያለ ፊት ካየ በተለይ ከባለ ስልጣኖች ወይንም ከባለ ሀብቶች ኦር ከሆነ ይደግፈኛል ብሎ ከሚያስባቸው አካሎች ትንሽ ኮስተር ያለ ፊት ያየ እንደሆነ ማለቴ ብሎ ማሻሻያ ይሰጥበታል እንጂ አያልፈውም እዛው ባለበት አቋሜ ነው ብሎ አያልፍ አቋም የለውም እሱ አቋሙ የህዝብ አቋም ነው ይሄኛው ሁለተኛው ዓሊም ሶስተኛው ዓሊም ደግሞ ብር ብቻ ነው በቃ ብር የሚያገኝበትን መንገድ ብቻ ነው ሲበረብርና ሲፈልግ የሚያገኝ ስለዚህ ብር ያገኘ እንደሆነ አልሐራሙ ሐላሉ ወልሐላሉ ሐራሙ والحرام حلال والسنة بدعة والبدعة سنة والشرك توحيد والتوحيد شرك عنده بيتشا بر ያገኝበት በዛ መንገድ ገቢ የሚገባበት መንገድ ካለ በቃ አንድ ዓሊም ሙተዋልና የሆነ ቦታ የሆነ ضريح አለ ሼኻና ሁሴን ረሂመሁላህ ضريح አለ አይደል ባሌ አካባቢ ላይ በያመቱ አሁን ላይ እየረገበ ሄደ እንጂ በያመቱ ባሌ ምንድነው ባሌ ለመሄድ ምንድነው ባላ ይዘው የሚሄዱ ብዙ ገሪባዎች ነበሩ በያመቱ ብዙ ከመላው ኢትዮጵያ እስከ ማለት ደረጃ ማለት ነው እኛ ለምሳሌ የተወለድኩት ሲዳማ ነው ሲዳማና ባሌ ምን ያህል እንደሚራራቁ አስቡልኝ እንግዲህ በትራንስፖርት አይደለም የሚሄዱት በእግራቸው ነው የሚሄዱት ከሆነ ሀገር ከት ሀገር እንደሚመጡ አላቅም በያመቱ ይመጡና እኛ መንደር ላይ ያድራሉ የሆነ ሰትዮ ቤት ያድሩ ነበር በያመቱ እኛ ደግሞ ልጆች ነበር ኪቡኪ የሚያርጓት እንዲቤ እንወዳት ነበር ጻናቶች ሆነን ማለት አላኩል ሐል በያመቱ ሲመጡ እነዛ ሰዎች እዚያ ضريح ላይ የሚሰጡት ሳንቲም አለ ሐጂ መሐመድ ረጀብ ረህመቱላህ ዐለይሂ የሚባሉ ሸኽ ነበሩ ይርጋለም ላይ የሆነ ጓደኛ ደግሞ አላቸው ዓሊም ነው መሽሁር ማዕሩፍ ከነገርኳቸው የሚታወቅ ነው
ያ ሰውዬ ደግሞ በየዓመቱ ያችን ሳንቲም ለመሰብሰብ እዛ ሄደ። ኢተቂላህ አልኩት አሉኝ። ለኔ ነገሩኝ። ተው እንዲህ አታድርግ፣ ከአንተ ማንነት ጋር አይሄድም። ዳዕዋ ላይ ተሰማራህ ሰው ነህ፣ የቀራህ ሰው ነህ። ይሄ ቦታ የሽርክ ቦታ ነው። እዚህ ቦታ ላይ የሚመጣውን ሳንቲም መውሰድህ እንዳለ ሆኖ አንተ እዚህ ቦታ ላይ መታየትህ ምንድነው? ማስረጃ ነው። ተው ብዬ ብሎ ዝም በል ምን ታውቃለህ አንተ መሐመድ፣ ዝም በል እንሰብስብ እንጂ ብሎ አለኝ። ሄደ። ግን እሱ ያቺን ሰብስብ እንጂ ቀብር ላይ ምን እንደሆነች አላውቅም። ኢዘን ዑለማ ለሚባሉ ሰዎች በየትኛው መልኩ ብር ብቻ ይምጣ ብለው የሚሉ። አራተኛው አላሁ ጀለ ወዐዝ መሰሎቻቸውን ያብዛልን። በአቅማችን ሁላችንንም እነዚያ ውስጥ አላህ ያስገባንና ዑለማኡ ረባንዩን የሚባሉት ናቸው። ለአላህ ብለው የሚያወሩ፣ ለአላህ ብለው የሚሰሩ፣ የሚያስተምሩበት ጊዜ ጥበብ ይጠቀማሉ፣ ሕክማ ይጠቀማሉ። ሰዎችን በሚገባቸው አማርኛ ይነግራሉ። ግን ሰዎችን ለማስደሰት ብለው ሱናን ቢድዓ አረጉም፣ ቢድዓን ሱና አረጉም፣ ሽርክን ተውሂድ አረጉም። ምን በነበረበት እንደወረደ በሚገባ አማርኛ ለማስተማር የሚሞክሩ ዑለማኡ ረባንይን የሚባሉት እነሱ ናቸው። ኢዘን ከነዚህ ከአራቱ አላህን በእውነት የሚፈራው ይሄ ነው ቁም ነገሩ መናገር የፈለጉት። ስለ በዛ ነው ያ ጀማዓ መንደርደሪያው ላይ የቆምኩት። ይሄ ማንነት በስቷል በዘመናችን ላይ። ለምን ይፈራልና ይሰጋልና፣ አትፈርድበትም፣ ይገባላ እዛ ውስጥ። ይሄው ሳውዲ አረቢያ ያለው የዑለማው ቁጥር ይውልኝ እንዲህ አላሁን ሜዳው ላይ ታገኛለህ። ማፊ ወትሮን ሐረም ላይ ሲያስተምሩ የነበሩ አይማዎች በሙሉ የት ናችሁ? ሱዳን፣ ግብፅ፣ ሌሎችም ሀገሮችን እይልኝ ኖ የሚል ዓሊም በሙሉ ቦታው እዚያ ነው። እንግዲህ አላ ኩሊ ሓል የወደደ ይውደድ የጠላ ይጥላ ብለው የአላህን ሐቅ እንደወረደ የሚናገሩት የነቢዩን ሰላዋቱ ረቢ ወሰላሙ ዐለይህን ሱና እንደወረደ የሚያስተምሩት እነሱ ናቸው በእውነት እኔን የሚፈሩኝ አለ አላሁ ጀለ ወዐዝ። ከተቻለም ሰሊም አልዓቅል ያለው ሰው ከነሱ ጋር ነው ሊሆን የሚገባው፣ እነሱ ጋር ነው ሊወግን የሚገባው። አይዞህ በርታ ጀግን ማለት ያለበት እነሱ ነው። ሲሳሳቱ አረም እንደ ሰው ይሳሳታሉ፣ ሲወጡ መለስ ምከር እያደረጉ እነሱን ነው ይዞ መጓዝ። እዛ ጋር ነውና ስኬቱ ያለው في الدنيا والآخرة። يعني العلماء بالله عز وجل فاللهን በእውነት የሚያውቁት ለማለት ነው። قال ابن عباس يريد إنما يخشاني الله እዚህ ጋር የፈለገው እኔን እኮ የሚፈራኝ من خلقي ከፍጥረታቶቼ من علم بجبروتي የኔን ጀባርነት ያወቀ የኔን ልዕልና የተረዳ ወዕዘቲ አሸናፊነቴን የተረዳ ወሱልጣኒ እውነተኛ ንግስናዬን የተረዳ አላሁ ሁወ ጀባሩን ከሱ በላይ ማንም የለም። መን ተኽሻ ገይረ አላሁ ዐዚዙን ላ ያዕዙቡሁ ሸይኡን ፊል አርድ ወላ ፊስ ሰማዕ አሱልጣኑ ወሁወ ሳሒቡ ሱልጣን የስልጣን የእውነተኛው ስልጣን ማለት አላሁ ማሊከል ሙልኪ ቱእቲል ሙልከ መን ተሻ ወቱዒዙ መን ተሻ تؤتي الملك من تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير. هذا هو الله. إن الله لا ينام على الله أنا صلوات ربي الله كوين أيتنام ولا ينبغي له أن ينام لتنام ما يقبل لمن يرفع هذا ويخفض ذاك كل يوم هو في شأن النبي صلوات ربي الله አይተኛም ሊተኛም አይገባም። ይሄንን ስልጣን ላይ ከፍ ያደርጋል፣ ያንን ከስልጣን አውርዶ ይጥላል። ይሄን ዝቅ ያንን ከፍ ያደረገ ኩለ የውሚን ሁወ ፊ ሸእን ሁሌም አላህ ስራ ላይ ነው ያለው፣ አይተኛም አሉ ነብዩ ሰለላሁ ዐለይሂ ወሰለም። فلذلك العلماء الربانيون እውነተኛ ከአላህ ጋር ዓላቃ ያላቸው እንደሆነ በቃ እነሱ ዒዛቸው ተረጋግጦ ነው የሚኖር። ماشي. قال مجاهد والشعبي العالم من خاف الله تعالى ونتنيا عواقب لو مالت الله يفرانو. وقال الربيع بن عنس من لم يخشى الله فليس بعالم. الله ما يفرا عالم كوار اللمس علم كو يمقرات قداد اللمس السو بيتشا كوار اللم علم كو يمسرات قداد وسط لا ياله ነገር ነው እውቀት የሚባል
ስለዚህ አውቆ ስላስተማረ አውቆ ኹጥባ ስላደረገ አውቆ ስላሰገደ አውቆ መድረክ ላይ ወጥቶ ስለለፈለፈ ያ ብቻ አይደለም ዓሊም ብሎ ማለት እንግዳውሳ ምን ብለው አሉ መለም يخشى እውነት አላህን ያልፈራ فليس بعالم قال سبحانه ان الذين يكتمون አሁን መጣ እንግዲህ እነዚያ የሚደብቁቱ ما انزلنا من البينات እውነታውን ግልጥ ያለውን እውነታ እነሱ ላይ ያወረድንባቸውን እውነታ የሚደብቁት والهدى መመሪያውንም የሚደብቁት من بعد ما بينا ከገለጥንላቸው በኋላ للناس ለሰዎች ከገለጽንና ካሳወቅን በኋላ في الكتاب መጽሐፍ ውስጥ ከገለጽነው በኋላ የሚደብቁት የሆኑት ወስላታዎች ኡላኢክ እንደዚህ አይነቶች ከኔ ረህመት የራቁት ሙጅሪሞች በውቀታቸው የሚበሉ በውቀታቸውን እየቸረቸሩ የሚኖሩ እውነታን የሚደብቁ ዋሾች ለስሜታቸውና ለፍላጎታቸው የኖሩ ሸታሞች ኡላኢክ እነዚያ ከኔ ረህመት የራቁት ሐቅን በመደበቃቸው አማካይነት አለ يلعنهم الله እኮ እርግማኑን ያወርድባቸዋል አላህ بعلمه يلعن በእውቀቱ ይረገማል ያው اما اذا كان عالما ربانيا ትክክለኛ ዓሊም ከሆነስ ያወቀውን የሚያስተምር እውነታን የሚናገር ሐቅ ላይ የሚቆም ሐቅን የሚመሰክር ከሆነስ حتى الحيوان والأشجار والأحجار الملائكة حتى الحيتان في البحر تستغفر له إن كل الرجم ماله ثم قال سبحانه وتعالى ويلعنهم اللاعنون الله بيشام السلم يرجماتشو رجاميه الله يرجماتشو الله جل اجلي بلو على ابن عباس رضي الله عنهما من بلو يلالو هلهم نجري يرجماتشو الإنس والجن والملائكة والحيوانات والأشجار والأحجار كلهم نجر النسون يرجماتشوال لما؟ لأنهم كتموا حق الله عز وجل وحق رسوله صلى الله عليه وسلم نزلت هذه الآية في علماء اليهود ليس المقصود أنها لا تعنينا إيش آية سبب النزول አይሁዳውያን የውቀት ባለቤቶች ላይ ነው የወረደችው ግን እኛን አትመለከትም ማለት አይደለም ያ ጀማዓ እዚህም ብየዋለሁ ደጋግሜ እምለዋለሁ እኛ ሙስሊሞች አንዳንዶቻችን ላለመታረም ምክንያቱ መጥፎ ነገር ቁርአን ውስጥ ስንሰማ ስለ ጥፋት ስለ ጀሃነም ስለ ኒፋቅ ስለ ምናምን ስንሰማ ወደ ሌላው ነው የምንቀስረው እነዚህ ሙሽሪኮቹ እነዚህ ካፊሮቹ ምን اليهود والنصارى ብለን ወደ እነሱ ነው የምንቀስረው የመልካሙ የውደሳውን የሙገሳውን የጀነቱን ስንሰማ ወደኛ ወደ ሙእሚኖች ወደ ምንሰግደው ወደ ምንጾም ወደ ዓሊሞች ወደ ዱዓቶች ወደ ኡስታዞቹ ብለን ወደኛ ነው የምናመጣው الشيخ محمد بن عبد الوهاب رحمه الله غير المغضوب عليهم ولا الضالين متلوا آية نزلت على اليهود والنصارى لا تعنينا يمل سو ليسودنا نصارى انهم متملكتوا اننا تملكتم يمل سو محمد بن عبد الوهاب يملوتن يقولني انغدي رحمه الله رحمه واسعه ولسان حاله يقول ان الله يتعبنا بما لا يعنينا الله بما يملكت النجر يانببن እንድንለፋ ነው ያደረገን ያለው ማለት ነው ያ ሰው ቁርአን ውስጥ ያለ ነገር በሙሉ ይመለከተናል ሰበበ ንዙሉ ለሌላ ሊሆን ይችላል እዛ ዓለም ላይ ያለን እንደሆነ እኛንም ይመለከተናል ኢዘን እቺ አያ የወረደችው በአይሁዳውያን የውቀት ባለቤቶች ላይ ነው ለምን እውነታን ስለደበቁ እኔም እናንተም እውነታን የደበቅን እንደሆነ እዛ ካታጎሪ ውስጥ እንገባለን ለመሐል قال وأراد البينات الرجم والحدود والأحكام من مالتنا إن الذين يكتمون ما أنزلنا من البينات قلت أدرقن من رجاء أزل هنا لهلهم بميقى بامارنا
ውሳኔያችንን ካስተላለፍን በኋላ ደባቂ የሆኑት የሚል ወቀሳ የወረደባቸው የረጅም ሁክም ተውራት ላይ አለ። ኢዛ ዘና አልሙሕሲን አግብቶ የሚያቅሰው ዝሙት ከሰራ ተውራት ላይ ምንድነው የሚወሰድበት እርምጃ? እዚህ አስተምሬያለሁኝ። የሚወሰድበት እርምጃ መወገር ነው። ግን የንግስና ባለቤቶች፣ ሹማምንቶቹ፣ ባለሀብቶቹ ይህንን ወንጀል ሲፈጽሙ መወገር አለበት የሚለውን ሁክም ለማስተላለፍ ዑለማዎቹ ፈሩ። ተሰባሰቡና ምን እናርጋሉ? ሀብታሙ፣ ባለስልጣኑ ዝሙት የሰራ እንደሆነ ከተማ ላይ አህያ ላይ ጭነነው ስናበቃ እያዞርነው ጠላሸት ቀብተን እያዞርነው ዝሙት የሰራ ስለመሆኑ እየገረፈን እናሳውቅበት። ተራው ደግሞ የሰራ እንደሆነ መቀጫ ሊሆን ዘንዳ እንወግረዋል። ትንሽ ሄዱና አላስኬዳቸውም። ማህበረሰቡ ዘንዳ ምን ተነሳባቸው? ጫጫታ ተነሳ። እንዴት ነው ይሄ ልዩነት? እንዴት መለኮታዊ አስተምሮ ላይ ልዩነት ይመጣል የሚል ኢሳቤና ጥያቄ ምናምን ሲነሳ ተሰባሰቡና ሌላ ሁክም እናምጣሉ። ተሽሪዑን ሽረውት ያበቁ ሌላ ነገር እናምጣሉ። ምን እናምጣ? በቃ በሁሉም ላይ ጥላሸት ቀብተን አህያ ላይ ጭነን እየገረፍን ገበያ ውስጥ እያዞርን ዝሙት የሰራ በሚል እናሳውቅና በሁሉም ላይ ይህንን እርምጃ እንውሰድ፣ እንዲያይሻለናል። ያኔ በዚሁ ሲሰሩ ማ አንዘልና ሚነል በይናት ብሎ ማለት የረጅም ሁክም ኪታባቸው ላይ አለ፣ ተውራት ላይ ግን ደበቁት። ከንጉሳኖች ጋር ላለመጣላት ብለው፣ ከባለ ሀብቶች ጋር ላለመጋጨት ብለው ደበቁትና የራሳቸውን ተሽሪዕ አመጡ። ወልሑዱድ የሰረቀ እጅ ይቆረጥ፣ የገደለ ይገደል፣ እንደዚህ ያደረገ 80 ይገረፍ ምናምን የሚለው ህግ አለ ተውራት ላይ፣ ግን ሻሩት እነሱ። ወልአሕካም ህገ ደንቦች አሉ፣ እንዲህ ነው እንዲያ ነው የሚሉ አሕካሞች አሉ። እነዚያም በሙሉ እነሱ ሻሩት። ወልሁዳ አልበይናት ቅድም ያልኳችሁ ነው። አልሁዳ አምሩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ማንነትና ምንነት አላሁ ጀለ ወዐዝ ተውራት ላይ ገልጾታል። ሲፋቸውን፣ ነዕታቸውን፣ ሁሉ ማንነታቸውን ተውራት ላይ ገልጾታል። ቃለ ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ነቢዩን ሰለዋቱ ረቢ ወሰላሙሁ ዐለይህ አይሁዳውያኖች ያውቋቸዋል ልጆቻቸውን እንደሚያውቁት ሁላ አለ አላህ። ሱብሓነላህ ከማ ያዕሪፉነ አብናአሁም። ዑመር ብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ዓብዱላህ ብኑ ሰላምን ኢነላህ ዐዘ ወጀለ የቁል ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ልጆቻቸውን እንደሚያውቁት ያውቁታል ብሎ እያለ ነው ያለው። هل كنتم تعرفون محمدا صلى الله عليه وسلم وخاصة أنت قبل إسلامك كما اسلامه بفيت سلا نبي محمد صلوات ربي وسلام عليه توق نبر إن أنت يهود علماء بتلي توق الله بلو طيقواچو. قال عبد الله بن سلام بل كنا نعرفه أكثر مما نعرف أبناءنا، በል እንግዳውስ እናውቃቸው ነበር ልጆቻችንን ከምናውቀው በላይ አለ። ምን ማለት ነው? አባት ልጁን ይስታል አያቅም ማለት አይደለም። አባትነት እምነት ነው፣ እናትነት እውነት ነው አይደል? ስለዚህ ልጄ ነው ብላ ስትለኝ ሚስቴ ልጄ ነው ብዬ ተቀብዬ እያሳደግኩ ነው ያለሁት። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ስለ ነቢይነታቸው ልጄን ሚስቴ ልጅህ ነው ብላኝ ካመንኩት የበለጠ ስለ ነቢይነታቸው እዛው የሁድ ላይ ሆኜ እምነቴ ከዛ ይበልጥ ነበር ብሎ ገለጸ። ኢዘን አላሁ ጀለ ወዐዝ ወልሁዳ አለ። ያኒ ስለ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂም ስለ ማንነትና ምንነት
ተውራት ላይ ከገለጽነው በኋላ ደበቁት አለ። ሚን ባዕድ ማ በየናሁ ሊናሲ አይ ሊበኒ እስራኤል ለበኑ እስራኤላውያን ላይ ኪታባቸው ላይ ስለ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ማንነትና እምነት ከገለጽነው በኋላ የእውቀት ባለቤቶቻቸው መጡና ደበቁ። እሱን ለማለት ተፈልጎ አይደለም አሉ። ይሄ ሲፋ ይሄ ማንነት የማን ነው ሲባል አይ የሱ አይደለም ብለው በተለያየ ምክንያት ደባብቀው ለሌላ ሰጡት። ለምሳሌ ወንጌላውያን ከኔ በኋላ አህመድ የሚባል የመጨረሻ መልእክተኛ ይመጣል ብሎ ነው የሄዱት ዒሳ ዐለይሂ ሰላም። هذا في الإنجيل وفي الفرقان ወንጌል ላይ አለ ቁርአን ላይም አለ አይደል? የመጨረሻ ነብይ ስሙም አህመድ የሚባል ይመጣል የሚል ወንጌል ላይ አለ። አንድ ቀን እንኳን ቄሳውስቶች አንድ ቀን እንኳን ሳት ብሏቸው ለማህበረሰቡ የመጨረሻ ነብይ አህመድ የሚባል ይመጣል ብለው ኢየሱስ ክርስቶስ ተናግረዋል ብለው ሲሉ እንኳን እኛ ሙስሊሞቹ እነሱ ክርስቲያኖቹ እንኳን ሰምተው ያውቃሉ ከቄሳውስቶቻቸው? አበደን ሰምተው ያውቁ። እንኳን ሊሰሙ ቀርተው ያ መጽሐፍ እንዲነበብ እንኳን አይፈቀድም። የቤተ ክህነት ሚስጥር በመባል ይታወቃል። ካህናቶች ብቻ ናቸው የሚያነቡት። ማእመኑስ ይስመዋል አያነበው። ሐራሙን አለይህም። ለምን? እዚያ ውስጥ ብዙ ነገር ስላለ ማለት። ኢዘን እኽዋኒ እነሱ ስለ ነቢዩ መሐመድ ሰለዋቱ ረቢ ወሰላሙ ዐለይህ ተውራት ላይ ገልጸነዋል። ማህበረሰቡ አንብቦ ተረድቶታል። ይወትሮው በኋላ የእውቀት ባለቤቶቻቸው መጡና ደበቁት። አዎ ነጥቤን ሳልጨርስ ወንጌል ላይ ያለውን ማን ነው ብለው ተእዊል አደረጉት። እነሱ የመጨረሻ እኔ ከሄድኩ በኋላ የዓለም መደምደሚያ የሆነው የመጨረሻ መልእክተኛ ይመጣል ብለዋል። ዒሳ ወይም ኢየሱስ ክርስቶስ አለይሂ ሰላም ወንጌል ላይ ነው ያለው። አይካድ አይደል? ምንም እንኳን በየጊዜው በህትመት ቢቀያየርም። እሺ ማን ነው ብለው ተእዊል አደረጉት እነሱ? ዮሐንስ ነው። ዮሐንስማ ነበር እኮ ሐዋርያ እኮ ነው እሱ። ከአሁን በኋላ ይመጣል ነቢይ እኮ ይመጣል ነው ያሉት እሳቸው። ዮሐንስ ነው ብለው አረፉት። ተእዊል ይሄ ሐሰደን ሚን ዒንዲ አንፉሲሂም ሐሰድ ከተሙ ደበቁት። ወአወሉ ሲጠየቁ ተእዊል አደረጉ። እንትናን ለማለት ነው አሉ። ኢዘን ወልሁዳ ማለት እሱ ነው። ሚን ባዕድ ማ በየናሁ ሊናስ ለማህበረሰቡ ለበኑ እስራኤላውያን ካሳወቅናቸው በኋላ ፊል ኪታብ ያኒ ፊ ተውራት ውስጥ ካሳወቅናቸው በኋላ ኡላኢክ እንዲህ አይነቶቹ አለዚነ የክቱሙነ ልዕልመ ያወቁትን የሚደብቁቱ ሚነል ሙስሊሚና ወሚነል የሁዲ ወሚነን ነሳራ ከሁሉም የማህበረሰብ ክፍል እንጂ እነሱን ብቻ ለማለት አይደለም። ሰበበ ኑዙሉ በእነሱ ቢሆንም ከኛም እውነታን የሚደብቅ ለጥቅሙ እያለ ለሆነ ነገር እያለ የሚደብቅ ያለ እንደሆነ ይሄ ይመለከተዋል። ሱናን አላቅ ብሎ ነው ቃልቻው ሁላ ግርግሩ፣ ሆያ ሆየው፣ አጀባው፣ ጥቅማ ጥቅሙ፣ ንግስናው፣ ግንባር መሳሙ፣ ባንቱ መጀን መባሉ እንዳይቀር ስጋት ነው እንጂ ሱናና ቢድዓን ጃሂሉ የሚያውቀውን አሊፍ ባታ ያለው ትንሽ የቀራው አላወቀ መስሎች ወላሂ ወተላሂ ያውቆታል። ሽርኩንና ተውሂዱን አላወቀ መስሏችሁ ወቢላሂ ወተላሂ ያውቆታል። ግና ይሄ ሽርክ ነው ይሄ ቢድዓ ነው ያለ እንደሆነ ይሄ ሁሉ የተለመደው አጀብ በሙሉ ጥሎ
ገለል ይልብኛል በሚል ስጋት نفس الشيء التي قالته أحبار اليهود وعلماء النصارى نفس الشيء يعرفونه كما يعرفون أبناءهم يوقعوا النبي إسلامهم يوقعوا تادي لمن يا لا تشاچو እንደሆነ ልጆቼን በምን ላሳድግ እስቲ በጣም የቀረብከውን ዓሊም ጠይቀው ስንቱን ጠይቀናል እንዲህ ብሎ ነገር ስንቱ ልጆቼን በምን ላሳድግ እውነታውን ያወቅኩት እንደሆነ አሚን የተናገርኩኝ እንደሆነ ለጀማዓ ሰሞኑ አንድ ሼክ አብዱል አዚዝ ከአሜሪካ ኸጢብ ናቸውና እሳቸው መጥተው አብረን ይያው ኬንያ በነበርኩኝ ጊዜ ሁለት ልጆች ቁጭ ብለው ካፌ ላይ ይከራከራሉ የሚከራከሩት ኦርቶዶክስና ፕሮቴስታንት ናቸው በአጋጣሚ እኔ ሲሄድ ያ ኦርቶዶክሱ ይኸው ሼክ እንዲህ ይላል እኔ ልክ አይደለው እኔ የምለው ብሎ አለኝ አሁን ተዋወቁ ሁለታችሁም ልክ አይደላችሁም አልኳቸው ሼክ ናቸው እውነትም የሼክ ሂዝቦላ ወንድም ማለት ነው ሁለታችሁም ልክ አይደላችሁም ለምን ሁለታችሁም ኢየሱስ ክርስቶስ ጌታ ነው ብላችሁ ታምናላችሁ ብያለሁ ምን ይያልከ ነው ሌላ ነገር ጀመረናል 3 አመት ክርክር ፋይናሊ በቃ ከሱ ጋር ልፋት ምናምን ሆነብኝ ኤኒዌይስ ወደ ኢትዮጵያ መጣሁኝና በሆነ ነገር ኢትዮጵያ ውስጥ አገኘውታል ሳገኘው ጺሙ ጀለቢያው ምናምኑ ለየት ብሎ አገኘውታል አናለክ እንዴት ይሄ ማንነት ከየት መጣ ቢየስል والله ሼክ አብዱል አዚዝ አለኛ እያንዳንዱ ከመጀመሪያው ቀን ውጪ ሲከራከር ልቤ ያወቀ ነበር መከራከራል ከተለያየም በኋላ ግን ከ3 አመት ክርክር በኋላ እኔና እርሶ ከተለያየም በኋላ መንፈሴ እረፍታጣ ስለምን ስለው እውነታን ለራሴ እውነትን ደብቄ ከውሸት ጋር እንዴት ነው ብዬ መንፈሴ እረፍታጣና ይሄው አሁን ባሉኝ ደረጃ በአላህ ተውፊቅ እንደዚህ ሆንኩኝ ታዲያ አባትክስ አሁን ይሄንን ነው መናገር የፈለኩት ስለሱ አይደለም እናየው አባትየው ደግሞ አሸድ ሼክ ናቸው የጎንደር ሰው ናቸው አሸድ ሼክ ናቸው የነሱ ማለት ነው አሸድ ናቸው ታዲያ አባትክስ ብያልኩት አለ አባቴ እንደውዬ ነገርኳቸው ሳቸው ሼክ ናቸው የዛ ዓለም ነገርኳቸው አለ ልጄ እውነትን ነው ያስከው ወደዚህ እንዳትመጣ ደብቀህ ኑር አሉኛል ግን እኔ እውነታውን አውቀዋለሁ እናንተን ላሳድግ ብዬ ነው እናትክ የሰማች እንደሆነ ደንግጣ አንድ ነገር ትሆንብሃለችና በእናትህ ላይ ደብቅባት አሉኛል አራአይቱ يعرفونه كما يعرفون أبناءهم وشهد شاهد من أهلها ونتوي هنا إذن علماء بعض علمائنا سواء قلنا هم علماء السلطة أو قلنا علماء المال أو قلنا علماء الجاه أو قلنا علماء الأمة يعرفون الحق ولكنهم يؤولونه لدنيا من أجل الدنيا التافهة لترى دنيا إيالو ونتاني يوقو حقن يتناقرن اندهونا أهون يالنبتن يركن درجة عجباون سلطانون منامنون عجابيون هلا النات ألم بمالت سنتال حقن دبكو يمينور عالم الله أولئك يلعنهم الله ويلعنهم اللاعنون اندي حينتوچو الله يرغماچوال يسمايم يمدرم رغامي هلا يرغماچوال ابن مسعود رضي الله عنه وأرضاه ما تلاعن المسلمين إلا عادت اللعنة على اليهود لما؟ لأنهم كتموا الحق يتنعم مسلموش بهون نقر بترقاقم قطر ارقمانو ايهوداويانوش علماوش درساتشوال لمن؟ ونتان سلدبكو الله ويلعنهم اللاعنون بلو سلالة حقنا تدبكو لحق نورو لحق موتو حق تناقرو كفتها يالو حق لا يبتشعن حقا سنناقر كفنا لالا
ሐቅን ስንረግጥ እንዘግጣለን እንወርዳለን ሱብሃነከ አላሁመ ወቢሐምዲከ